ባል ማለት ይሄን ገዝቶ የሚያገባ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘዘት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ መጣሁበት አልፋለሁ። የወርቅን ዋጋ ይዤ ነው የመጣሁት። እስከ መጨረሻ ቪዲዮውን ተከታተሉ፣ ምክንያቱም መልስ ታገኛላችሁ ማለት ነው። እዚህ ጋር የምትመለከቱት 83 ግራም ነጥብ 4 ነው። 45500 ሪያል ነው። ገንዘብ ያላችሁ ልጆች ለትርፍ ብትገዙት ጥሩ ነው፣ ያዋጣችኋል ማለት ነው። ከዛ ውጭ እንግዲህ ዛሬ ምን አዲስ ነገር አለ፣ የወርቅ ዋጋ ምን ደረሰ ወደሚለው አልፋለሁ ማለት ነው። ብዙ ጊዜ ስለ መስነያ ስለ ደሪባ ምንድነው የሚለውንም ሁሉንም ያካተተ ካሁን በፊት በጣም በተደጋጋሚ ቪዲዮ ሰርቻለሁ። እዚህ ጋር አንድ ነገር የምላችሁ ነገር ምንድነው፣ እኔ የሆነ ቪዲዮ ካየሁ ዩቲዩብ ላይ ማለት ነው ጠቃሚ ነው ብዬ ካሰብኩ እስከዛሬ የተለቀቁትን የዛን ሰው ቪዲዮ እየገባሁኝ አያለሁ። ለምንድን ነው የማየው? እዛ ውስጥ የሚጠቅም ነገር ይገኛል ብዬ ስለማስብ ማለት ነው። ያ ሰው ወይ ቁጥሩን ለቆ ይሆናል፣ እዛ ላይ ሳይ ቁጥሩን ላገኝ እችላለሁ። ብዙ ነገሮች አሉና አንዳንድ ጊዜ እኔ ስለ መስነያም ሆነ ስለ ካራትም ሆነ ስለ ደሪባ እስካሁን ድረስ የምትጠይቁ ልጆች አላችሁ። እኔ ብዙ ጊዜ ነው የምናገረው። አሁን የተወኩት ምንድነው ሰው ይሰለቻል፣ ያን ነገር ሲደጋግሙበት ይሰለቻል በሚለው ነውና ዛሬ ልንገራችሁ ውዶችዬ። ደሪባ ማለት ለምሳሌ ሱፐር ማርኬት ብትሄዱ የሆነ ነገር ብትገዙ ልብስም ሆነ ወይንም ደግሞ የቤት አስቤዛ ብትገዙ ወረቀት ይሰጣችኋል መጨረሻ ላይ ሂሳቡ ቦታ ማለት ነው። ያ ምንድነው የተጨመረችው የደሪባ ወይም አገራችን ቤተሰቦቻችን፣ እኔ ለምሳሌ የገጠር ልጅ ነኝ። አባቴ አላህ ይዘንለት በመሬቱ ግብር ይከፍላል፣ በመሬቱ ማለት ነው። ገብቷችኋል አይደለ? ማንኛውም ሰው ገበሬ በመሬቱ ይከፍላል። ነጋዴ ደግሞ በዛ በሚነግድበት ነገር በሸቀጣ ሸቀጡም ሊሆን ይችላል፣ በተለያዩ በተሰማራበት ነገር ግብር ይከፍላል ማለት ነው። ያ ማለት ደሪባ ማለት ነው በአማርኛው። በአረበኛ ነው ደሪባ የምንለው፣ በአማርኛ ደግሞ ግብር ነው። በእንግሊዘኛ ደግሞ ታክስ ይሉታል ፈረንጆች። እና ወዶችዬ ይሄን ነው። እንደገና ደግሞ ግራም ማለት የክብደቱ መጠኑ ክብደቱ ነው ግራሙ ማለት ነው። ካራንት ማለት ደግሞ ጥራቱ፣ የወርቁ ደረጃ ጥራቱ ነው። መስነያ የሚባለው ደግሞ ዲዛይን ያወጡበት። ለምሳሌ አንቺ የገዛሽው ወርቅና እኔ የገዛሁት አንድ አይነት ላይሆን ይችላል። መልኩ ለራሱ ይለያያል። ያንቺ ቆንጆ ሊሆን ይችላል፣ የኔ ደግሞ ዝም ብሎ ፈዘዝ ያለ ሊሆን ይችላል። ያ እንግዲህ መስነያ ይባላል በአረቦቹ። በእኛ ደግሞ ዲዛይን ያወጡበት፣ የእጃቸው ቅርጻ ቅርጽ ያወጡበት ማለት ነው በጥቅሉ። እና ይሄ ነው። ዛሬም እንግዲህ ያው ትጠይቁኛላችሁ ብዬ ስላሰብኩኝ መግቢያ ላይ ነገርኳችሁ። ቀጥታ እንግዲህ ወደ መጣሁበት አልፋለሁ ማለት ነው። ሀባይ ዛሬ በሳዑዲ አረቢያ 1 ግራም 21 ካራንት ባህሪን 487 ሪያል እየተሸጠ ይገኛል። በሳዑዲ አረቢያ ጅዳ ማለት ነው። በመካ 1 ግራም 21 ካራንት ባህሪን 486 ሪያል እየተሸጠ ይገኛል። ይሄ እንግዲህ የግራሙ ሂሳብ ብቻ ነው ማለት ነው ሀባይብ። እንዲሁም ጣይፍ 1 ግራም 21 ካራንት ባህሪን 483 ሪያል እየተሸጠ ይገኛል። መዲና 1 ግራም 21 ካራንት ባህሪን 484 ሪያል በመሸጥ ላይ ይገኛል ማለት ነው። ጀዛን 1 ግራም 21 ካራንት ባህሪን 480 ሪያል እየተሸጠ ይገኛል። ነጅራን 1 ግራም 21 ካራንት ባህሪን 479 ሪያል በመሸጥ ላይ ይገኛል ማለት ነው። ከሚስ 1 ግራም 21 ካራንት ባህሪን 481 ሪያል እየተሸጠ ይገኛል። እንዲሁም አባሃ ላይ 1 ግራም 21 ካራንት ባህሪን 483 ሪያል እየተሸጠ ይገኛል ማለት ነው። ደማም 1 ግራም 21 ካራንት ባህሪን 480 ሪያል በመሸጥ ላይ ይገኛል። ሪያድ 1 ግራም 21 ካራንት ባህሪን 487 ሪያል በመሸጥ ላይ ይገኛል ማለት ነው። ውዶችዬ እንግዲህ በጣም የተያያዘ በጣም የተቀራረበ ነው። ያው ሳዑዲ አረቢያ የ2 የ3 ሪያል ነው።
እናንተ እንግዲህ ስኬዱ ተከራክራችሁ ግዙን። የዚህ ጋር የምነግራችሁ የግራሟን ሂሳብ ነው። እስከ ዛሬ እያንዳንዱ ደሪባ ጋር ያለውንም ሁልጊዜ እንደነገርኳችሁ እናንተ ምንም እናውቃለን ማለት ነው። ለምሳሌ የ1 ግራም ወርቅ ዋጋ ዛሬ በከሚስ የቀን ውሎ በሳዑዲ ማለት ነው ውዶችዬ 480 ይቅርታ 580 578 እንደዛ ሂሳብ እየተሸጠ ይገኛል ማለት ነው። እንግዲህ እኔ የግራሙን ሂሳብ ነግሬያችኋለሁ። ከደሪባ ጋር ያለውን ነው አሁን የነገርኳችሁ። ስለዚህ እኔ እንዳላበዛባችሁ ነው። እዛ ስትሄዱ የመስነእያ ተከራከሩ ማለት ነው። መስነእያ የሚቀር ነገር አይደለም በጭራሽ። ነገር ግን ከተከራከራችሁ ይቀንሳል፣ ግራምም እንደዛው ማለት ነው። እና ውዶችዬ የምላችሁ ነገር ይሄንን ነው። ከዛ ውጭ ግን ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን $129 እየተሸጠ ይገኛል። ኢማራት 1 ግራም 21 ካራንት ባህሬን 476 ድርሃም እየተሸጠ ይገኛል ማለት ነው። ሀባይ ደሪባ ጋር ሲሆን ወደ 550 ሪያል ወደ 550 ድርሃም ይጠጋል ማለት ነው ዱባይ ላይ ውድ ቤተሰቦች። ካናዳ 1 ግራም 21 ካራንት ባህሬን $180 በካናዳ ዶላር እየተሸጠ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን $193 እየተሸጠ ይገኛል ማለት ነው። ኳተር 1 ግራም 21 ካራንት ባህሬን 472 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 21 ካራንት ባህሬን 39 ዲናር እየተሸጠ ይገኛል ማለት ነው። ጀርመን 1 ግራም 21 ካራንት ባህሬን 111 ዩሮ እየተሸጠ ይገኛል። ባህሬን 1 ግራም 21 ካራንት ባህሬን 48 ዲናር እየተሸጠ ይገኛል ማለት ነው። ጆርዳን 1 ግራም 21 ካራንት ባህሬን 91 ዲናር እየተሸጠ ይገኛል። ውድ ቤተሰቦቼ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሁንልን። ለምታበረታቱኝ በድጋሚ እጅግ አድርጌ አመሰግናለሁ።